ሰላም ቅዱሳን እንዴት ከረማችሁ እንዴት ሰነበታችሁ ያምላካችን እግዚአብሔር ስም የተባረከ ይሁን ዛሬ አጠር ያለ እግዚአብሔርን ቃል እንካፈላለን ዛሬ ማካፈላችሁ ሐሳብ በዚህ ሳምንት ውስጥ አንድ ነገር ገጠመኝ ተደጋጋሚ የሆነ ነገር ከሶስት ሰዎች ክርስቲያን ከሆኑ ሰዎች ገጠመኝና ምንድነው ሰዎቹ በተለያየ አይነት ኬዝ ግን ግራ መጋባት ነው የገጠማቸው አማኞች ናቸው አንደኛው በእምነቱ ላይ ነው በቃ በእምነቱ ላይ አንድ ደግሞ በትዳር ዙሪያ በኑሮ እንደዚህ አይነት ነገርና ከነሱ ጋራ ከተነጋገርኩኝ በኋላ መንፈስ ቅዱስ አንድ ነገር እኔን አስተማረኝና ዛሬ እሱን ነው እኔ ማካፈላችሁ በተለያየ ሁኔታ እንደዚህ አሁን ግራ በመጋባት ውስጥ ላላችሁ ሰዎች እንደዚሁም ከዚህም በኋላ ደግሞ እንዲግራ የሚያጋባ ነገር ሲገጥመን እንዴት ነው ያንን የምናልፈው የሚለውን ነገር ነው የተወሰነ የምናየው መጨረሻም ላይ እንጸልያለን እንግዲህ ግራ መጋባት አንድ ነገር ያመንበት ነገር የሆነ በቃ አምነን ይሄ ነገር እንዲ ነው ብለን እኛ በውስጣችን አምነን ያስቀመጥነው ስፍራ ያ ነገር ሳይሆን ሲቀር ወይንም የዛ ተቃራኒ የሆነ ነገር ሲገጥመን በቃ ግራ ግብት ይለናል ማለት ያመንበት ኢቭን ሰዎች በእምነታቸው ላይ እንኳን ግራ ሊገባቸው ይችላል ወስነው ያደረጉ ባለው ነገር ላይ ግራ ሊገባ ይችላል እና ግራ መጋባት ምንድነው የእርግጠኝነት ተቃራኒ ነው እርግጠኛ ምንሆንበት ነገር በቃ ወደፊት እንድንሄድ እርግጠኝነት ኃይል ነው ወገኖቼ ማለት አንድ ነገር እንድናደርገው ወደፊት እንድንሄድ በጽናት እንድንሄድ እንድንጨርስ እንድንፈጽም የሚያደርገን ነገር ነው እርግጠኝነት ውስጣችን ሲኖር እና የዚህ ተቃራኒ ነው ግራ መጋባት የግራ መጋባት መንፈስ ውስጣችን ከመጣ ያስቆመናል አንድ ነገር እንዳንፈጽም እንዳንሄድ በቃ ይከለክለናል ይውላችሁ ግራ መጋባት ምንድነው ነገሩ ሙሉ ለሙሉ እውነት አይደለም ማለት የተወሰነ እውነት እንደሆነ ነገሩን እናውቀዋለን ማለት ሙሉ ለሙሉ እኮ በቃ አይ እንደዚህ አይደለም ከሆነማ በቃ እንተወዋለን እኮ የግራ መጋባት ነገር የሚመጣው ግን እውነት የሆነውን ነገር እናውቀዋለን ግን ደግሞ የዛ ተቃራኒ የሆነ ነገር ደግሞ ይሆንብናል እንዲህ ሲሆን ነው በቃ ግራ ግብት ነገር ይለናል እና ወደፊት እንዳንሄድ በጣም የሚከለክል ነገር ነው እንዲሁም ከመንገድ ሁሉ ሊያወጣ የሚችል ነገር ነውና ዛሬ በዚህ ነገር ላይ ነው ምንነጋገረው ጥቂት እኔ መንፈስ ቅዱስ ያስተማረኝ በአንድ ቃል ደቀ መዛሙርቱ እንዲህ አይነት ነገር ገጥሟቸው ነበር ግራ ተጋብተው ነበር እና በዛ ነገር ጌታ ኢየሱስ እንዴት አድርጎ ከዛ ውስጥ እንዳወጣቸው በዛ ቃል ይሄ ለሁሉ ጊዜም ይጠቅመናል በእውነት እንደመርህ ልንጠቀምበት እንችላለን እንዲ ግራ የሚያጋባ ነገር ሲመጣ ወደ ህይወታችን ወይንም ደግሞ ከምንወስናቸውን ውሳኔዎቻችንን በዚህ ፈትሸን አይተን ከዛ በጽናት እንድንሄድ ይረዳናል ማለት ነው እነዚህ መርህዎች ግራ መጋባት እንዴት እንደሚመጣ የተወሰነ እናያለን እዛው ውስጥ ራሱ መልሱም አለ እንዴት እንደሚመጣ ስናይ መፍትሄውም አለ እንዴት እሱን እንድናስቆምና ሉቃስ ምዕራፍ 24 ላይ ያለ ክፍል ነው እናንተ ሙሉ ክፍሉን አንብቡት ከቁጥር 13 ጀምሮ እስከ መጨረሻው ድረስ እኔ የተወሰነ ቦታ አያለሁኝ ከጊዜያችን አንፃር ምንድነው የሆነው ታሪኩ ከደቀ መዛሙርቱ ሁለቱ ጌታ ኢየሱስ በሞተ ጊዜ በመስቀል ላይ ልክ ሲሞት በቃ ተስፋ ቆረጡ ግራ ገባቸውና ወደ ኋላ ተመለሱ እና ትተው ሁሉ በቃ ያችን 3 ቀን ጠብቆ የተባሉትን 3 ቀን መጠበቅ አቅቷቸው በቃ ጌታ ኢየሱስ 3 ቀን እኮ ብሏል ተናግሯል ግን ያችን መጠበቅ አቅቷቸው ትተው ሲሄዱ እናያለን እና እነዚህን ሰዎች ጌታ ኢየሱስ እንዴት አድርጎ ከዚህ ነገር ውስጥ እንዳወጣቸው ይሄንን ነው ምናየው አንደኛው ግራ መጋባት የሚመጣው በህይወታችን ተግዳሮት ሲመጣ ነው የሆነ ተግዳሮት በዛ ባመንበት ነገር ላይ ከጌታ ጋር ባለን ግንኙነታችን ሊሆን ይችላል በእምነታችን ላይ
በትዳር ዙሪያ ሰዎች አሁን አንዱ ከገጠመኝ ውስጥ በዚህ ሳምንት ውስጥ ያልኳችሁና ይሄን ቃል እንዳካፍላችሁ ከሆነ ውስጥ በትዳር ዙሪያ ሰዎች አምነው እንደ እግዚአብሔር ፍቃድ ነው ብለው እርግጠኛ ሆነው ምንም በቃ አማኝ ጋር የሚለውን እንትን መስመር ሄደው ጸልየው የእግዚአብሔር ፍቃድ መሆኑን አረጋግጠው ገብተውበት ግን በገጠማቸው ተግዳሮት የተነሳ ይሄን ተሳስቻለሁ እንዴ ወይንስ ይሄ ነገር የእግዚአብሔር ፍቃድ አልነበረም እንዴ ወደሚል ነገር ውስጥ መተው ነው አንዱ ከገጠመኝ ኬዝ ውስጥ ይሄ ነውና ይሄን ነገር እንግዲህ ይውላችሁ ተግዳሮት የትኛውም እንደ እግዚአብሔር ፍቃድ የሆነው ነገር እውነተኛ የሆነው ነገር ውስጥ ተግዳሮት ሊመጣ ይችላል እና ተግዳሮት ሲመጣ ግራ ተጋብተን መቆም የለብንም የትኛውም በእምነታችን ዙሪያ ወስነን በመናደርጋቸው የትኛውም ነገሮች ውስጥ በመድር እስካለን ድረስ ተግዳሮት የሌለበት ነገር የለም ወገኖቼ እና ልክ እንደዛ ሲመጣ መቆም እንደሌለብን ነው እነዚህ ሰዎች አሁን የሆኑት ነገር ያ ነው ቁጥር 19 እና 20 እናያለን ምዕራፍ 24 ሉቃስ ወንጌል ምዕራፍ 24 እርሱም ይህ ምንድነው አላቸው እነርሱም እንዲህ አሉት በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው እንግዲህ ሲከተሉት የነበረው አምነው ሲከተሉት የነበረው ጌታቸው መሪያቸው ተገደለ ሞተ ከዛ በኋላ ይችን ተግዳሮት ማለፍ አልቻሉ እና አያችሁ ተግዳሮቱን ማለፍ አልቻሉትም ከዛ ቶሎ በየሌሎቹንም ለመናገር ሌላው አላማን አለመረዳት አሁን እንደዚህ ግራ መጋባት ውስጥ የሚያስገባን አንድ ነገር አላማን አለመረዳት አሁን ከነዚህ ሰዎች ነው የምናየው ይሄ ለሁሉም ይጠቅመናል ለሌላ ጊዜ ለሚገጥመን ነገር ሁሉ ይገጥመናልና አላማን አለመረዳት እነዚህ ሰዎች ኢየሱስን እየተከተሉት ነበር ሁሉንም ነገር ትተው ነበር ሲከተሉት የነበረው ዋጋ ሁሉ እየከፈሉ የእውነት በቃ መስሏቸው ነው እየተከተሉት የነበረው ደግሞ እውነት ነው ግን ምንድነው የሳቱት ነገር አለ ትክክለኛ ኢየሱስ የመጣበትን ዓላማ አልተረዱም ነበር አልገባቸውም ነበር ይውላችሁ ቁጥር 21 ላይ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር አያችሁ ሲከተሉበት የነበረው ዓላማ እውነት ነው ኢየሱስ ክርስቶስ እስራኤልን እንደሚቤዥ መሲህ ሆኖ መጥቶ እንደሚገዛ የተነገረ የተስፋ ቃል አለ ግን በዛን ሰዓት ግን የመጣበት ዓላማ ግን ለዛ አልነበር ለመሞት ነው ስለ ሰው ልጆች ኃጢአት ለመሞት ነው የመጣው ይሄንንም በተደጋጋሚ ነግሯቸዋል እነሱ ግን ኦሬዲ በአይምሮአቸው ምን ይዘው ነበር በቃ ይሄንን ነው የመጣበት ዓላማ ይሄ ነው የመሰላቸው እና በትክክል ዓላማውን አልተረዱትም ነበር ሲከተሉ ነበር ግን ዓላማውን አልተረዱትም እና የትኛውንም ለምናደርገው ነገር አሁን ቅድም እንዳነሳውላችሁ ትዳርንም ስናስብ ዓላማን በመረዳት መሆን አለበት ምንድነው የትዳር ዓላማ ልክ የሆነ ተግዳሮት ሲገጥመን በቃ ወዲያውኑ ተተን እንትን የምንለው ነገር አይደለም መጀመሪያ ስንገባበት ዓላማውን መረዳት ወይንም ከገባን በኋላ ሳንረዳም ከሆነ አሁን እየሰማችሁ ይላላችሁ በተለያየ አሁን ግራ መጋባት ውስጥ ላላችሁ ይሄ ነገር ልክ አይደለም ይሄ ውሳኔ እንደዚህ ለምትሉ ምንድነው የትዳር ዓላማ ይሄንን ቆም ብለን ማሰብ የእውነት ግራ ከመጋባት እንድንወጣ ያደርገናል እና ወደፊት እንድንሄድ ያደርገናልና ዓላማን አለመረዳት የሆነ ነገር ሲገጥመን በቃ ወዲያውኑ እንድንልፈሰፈስና ወደ ኋላ እንድንመለስ ያደርገናል ግራ እንድንጋባ ከሚያደርጉ ነገሮች ውስጥ ነው ሌላው የተሳሳተ ተስፋ ይውላችሁ እነዚህ ሰዎች ተስፋ አድርገው የነበረው እስራኤልን እንደሚቤዥ ነው ከዛም ኢየሱስ የመጣበትን ዓላማ በመድር ላይ እንደሚገዛ ነው እና ከዛ እነሱም በዙሪያው ያው ትንንሽ ነገስታት ይሆናሉ ከሱ ጋራ
ስልጣን ይጋራሉ። ደግሞ ኢየሱስም የተናገረበት ነግሯቸዋል ሐዋርያቱ በመንግስቱ ጊዜ እንዴት በእስራኤላውያን ላይ እንደሚገዙ የነገራቸው የተስፋ ቃል አለ። ግን በዛ ሰዓት አልነበረም እና ተስፋ አድርገው ኢየሱስን ሲከተሉት የነበረው አያችሁ፣ አንደኛው በተሳሳተ ዓላማ ነው፣ ከዛ ደግሞ በተሳሳተ ተስፋ ነው ይጠብቁ የነበረው። እንግዲህ ልክ ሲሞት በቃ አለቃ፣ መሪው ተመታ፣ በቃ ከዛ በኋላ መቀጠል እንደማይችል ነው እነሱ ውስጥ ያለው። በቃ የመጣበትን ዓላማና እንደገና ተስፋውን ተስፋ አድርገው ሲከተሉት የነበረው ነገር የተሳሳተ ነበር። እና ዛሬም እንደዚሁ ብዙ ሰዎች በእውነት ክርስቶስን ከመከተል ወደ ኋላ የሚመለሱት ባልሆነ ተስፋ ነው። ኢየሱስን እንዲከተሉ እንደዚህ ምን መሰክርላቸው ሰዎች ወይ ወደ ቤተክርስቲያን እንዲመጡ ምን አደርጋቸው ሰዎች እነሱም ደግሞ የሆነ ኤክስፔክት አድርገው የሚመጡት ነገር ኢየሱስን ብከተል እንደዚህ አገኛለሁ የሚሉ ተስፋዎች በቃ ያን ነገር ካላገኘ ነው እንድንቆም ያደርገናል። ወገኖቼ ይሄ ይውላችሁ አለማግኘቱ ብቻ አይደለም የሚያስቆመን። ይሄ የተሳሳተ ተስፋ ነገሩ ቢሆን እንኳን ያን ተስፋ ብናገኘው እንኳን በቃ ተስፋችን ተፈጸማ ምንድነው ከዛ በኋላ እንድንቀጥል የሚያደርገን? አሁን በምድራዊ ተስፋዎች ላይ ሰዎች ተነግሯቸው እንደዚህ ይሆንልሃል፣ ይሄ ይሳካልሃል፣ እንዲህ ታገኛለህ እንደዚህ ተብለው ወደ ቤተክርስቲያን ይመጣሉ። ያንን ነገር እንደምንም የሆነ ጊዜ በቃ ኢየሱስን የሚከተሉበት ምን አለቀ በቃ። ስለዚህ በቃ ዝም ብሎ እንደፈለጋቸው የሚሆኑ አይነት ክርስቲያኖች ይሆናሉ። ወይንም ዋጋ እየከፈሉ ክርስቶስን የመከተሉ አቅም አይኖራቸው። እና እውነት ነው ጌታ ኢየሱስ ለመንፈሳዊው ነገር ብቻ ነው የሚመለከተኝ፣ የሥጋ ነገራችሁ አይመለከተኝም አላለም። ሁለንተናችንን ነው የሚያገለግለው። ግን ምንድነው እንድናስቀድምና ተስፋችን እንዲሆን የተፈለገው እንድንፈልግ እኛ የተጠራ ነው ጽድቁንና መንግስቱን። ይሄኛው ነገር የሚከተል ነው የተባለ ነው፣ ዋና አይደለም። ወይንም ተስፋ አድርገን ግብ አድርገን የምንሄድለት ነገር አይደለም። የምድሩ ነገር የሚከተለን ነው። እኛ ትኩረታችንን እንድናደርግ የተጠራንበት መንግስቱና ጽድቁ፣ ዘላለማዊው ህይወት የሚጠብቀን ርስት፣ እሱን ላይ ነው ትኩረታችንን ልናደርግ። ተስፋችን መንፈሳዊ ነው፣ ሰማያዊ ነው። እሱን ነው ተስፋ እንድናደርግ የተጠየቀው የሚጠበቅብን። ይሄኛው እውነት ነው። እግዚአብሔር ስለ ሁሉ ነገራችን ነው የሚያስበው። አይደለም ስለኛ ለፈጠረው ፍጥረት በሙሉ፣ ለእንስሳቶቹ፣ ለወፎቹ፣ ለሁሉ የሚያስብ ነው እግዚአብሔር። ይሄኛውንም ያስብልናል። ግን አያችሁ የተሳሳተ ተስፋ ላይ ስንቆም ግን ያ ነገር ሳይሆን ሲቀር ግራ መጋባት ይመጣል። በቃ ልክ አይደለሁም እንዴ? ውሸት ነው እንዴ ይሄ ነገር? ሰዎች እንዲሉና ጌታን እንዳይከተሉት ከሚያደርገው ነገር ውስጥ አንዱ የተሳሳተ ተስፋ ነው። ግራ ከሚያጋባ ነገር ውስጥ ይሄ አሁን ሁለት ነገሮች ነው በዋነኛነት። በትዳርም ስንመጣ ምንድነው ተስፋ አድርገን ሰዎች የሆነ ነገር ተስፋ አድርገው የሚገቡት ነገር አለ። እሱም ትክክለኛ ተስፋ ካልሆነ እሱም ውስጥ ከገባን በኋላ ሌላ ግራ መጋባት ነው። የትኛውም የምናደርገው ኢቭን አገልግሎት ስናገለግል ምንድነው ተስፋ እያደረገን የምናገለግለው? እዚች እጅ በእጅ ከሰዎች እየተቀበልን እንደሆነ ከሆነ ወዲያውኑ ነው የምንቆመው ወገኖቼ። በጣም ነው ተስፋ የሚያስቆርጥ ነገር። ወዲያው የምናደርገውን ወዲያውኑ መልካሙን አናገኘው። ግን ምን ተስፋ እያደረግን ነው እንድናገለግል የተጠራን? እና ትክክለኛ ያልሆነ ተስፋ ግራ እንድንጋባ ያደርጋል። መፍትሄው ትክክለኛውን ምንድነው እዛ ውስጥ ያለው ተስፋው ምንድነው የሚለው ትክክለኛውን ማወቅ ነው። የመጨረሻው አለማስተዋል ይለዋል። አለማስተዋል ቁጥር 25 ላይ እርሱም አላቸው እናንተ የማታስተውሉ
ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን? ይውላችሁ አለማስተዋል አለማወቅ አይደለም። ያላወቅነውማ ከየት አምጥተን እናስተውለዋለን? የሆነ በዛ ነገር ላይ የሆነ ዕውቀት አለን ማለት ነው። ግን ወደ ተግባር ግን መምጣት ባለበት ጊዜ ላይ ግን ወይ እንረሳዋለን ወይ አላስተዋልነው። አሁን ምንድነው እነዚህ ሰዎች ጌታ ኢየሱስ የመጣበትን ዓላማ ደጋግሞ ነግሯቸዋል። አለማስተዋል ነገሩን አለማወቅ አይደለም ብለናል። ግን ነገሩን ልክ ወደ ተግባር ለማምጣት ጊዜ ላይ ይጠፋብናል። አንዳንድ ሰው እንዴት አላስተዋልኩትም ይሄን ነገር እኮ አውቀው ነበር ይላሉ እና ይጠፋብናል ተግባራዊ ወደ ማምጣቱ ጊዜ። እና እነዚህም ሰዎች ጌታ ኢየሱስ በተደጋጋሚ ነግሯቸው ነበር የመጣበትን ዓላማ ሊሞት እንደሆነ በሶስተኛው ቀን እንደሚነሳ። እነዚህ የኤማውስ መንገደኞች ብቻ አይደሉም ይሄንን ነገር ያላስተዋሉት፣ ሙሉ ደቀ መዛሙርቱ እንዳለ ይሄንን ነገር አላስተዋሉ። ጌታ ሲገስጻቸው እናያለን። ምክንያቱም አንዳቸውም እንኳን በቃ እስቲ 3 ቀን ብሎናል እስኪ 3 ቀኑን እንኳን እንጠብቅ ብሎ ያለ ሰው የነገራቸውን አላስተዋሉትም ሁሉ። እና አለማስተዋል ግራ እንድንጋባ ያደርገናል። እና ልክ እንደዚህ አሁን ግራ የሚያጋባ ነገር ሲገጥመን ምንድነው እግዚአብሔር አስቀድሞ የተናገረን ነገር በህይወታችን በዛ ነገር ላይ ምንድነው የተናገረን? ያንን ማሰብ እና ልክ የተናገረንን ቃሉን ስናስብ አቅም እናገኛለን ወደፊት እንድንሄድ። የትኛውም ነገር ተግዳሮት አለው ብለናል መጀመሪያ ላይ ስንነሳ። የትኛውም ለእግዚአብሔር ፍቃድ የሆነ እውነት የሆነው ነገር ሁሉ የትኛውም በመድረስ ካለን ድረስ ተግዳሮት የሌለበት ነገር የለም። እና ተግዳሮት በሚገጥመን ጊዜ ከነገሩ ተቃራኒ የሆነ ነገር በሚገጥመን ጊዜ ቆም ብለን እግዚአብሔር ምን ብሎን ነበር በዛ ነገር ላይ እና ያንን ማስተዋል ግራ መጋባትን እንድናሸንፍ ወደፊት እንድንሄድ ያደርገናል። እና ኢየሱስ ጌታ ነው። እግዚአብሔር ዛሬ በእውነት በልዩ ልዩ ግራ መጋባት ውስጥ ላላችሁ ወገኖቼ የእግዚአብሔር ቃል ይረዳችኋል ብዬ አምናለሁኝ። ምንድነው አሁን ግራ እየተጋባችሁበት ያለው ነገርን ቆም ብላችሁ ምንድነው ዓላማው የነበረው ይሄን ነገር አሁን ወስናችሁ ያደረጋችሁት ያለ ነገር ሊሆን ይችላል። ምንድን ነበር ዓላማው? ያንን በትክክል ለመረዳት መሞከር። ተግዳሮት የትኛውም ነገር ውስጥ ይገጥማል ብለናል። ሌላው የቆምንበትን ያንን የምናደርግበትን ተስፋ ምን ተስፋ ይዘን ነው ስንራመድ የነበረው? ጌታን እየተከተላችሁ ግራ ተጋብታችኋል እንዴ? ይሄ ነገር ልክ ትክክለኛ መንገድ አይደለም እንዴ የመጣው ያለው? ምን ነው ይሄ ሁሉ ነገር በዛብኝ፣ ይሄ ሁሉ መከራ በዛ፣ ይሄ ሁሉ ነገር ሆነ፣ እንዴት ነው ይሄ የምጠብቀው ነገር ለምን አልሆነም ምናምን ብላችሁ ይሄ ምድራዊ አጠባበቅ ወይ እንደዚህ ተስፋ አድርጋችሁ ያ ነገር ሳይሆን ቀርቶ ጌታን ከመከተል ግራ መጋባት ውስጥ ላላችሁ ይሄ ይጠቅማችኋል ወገኖቼ። ምንድነው የተባለው ተስፋ? መጀመሪያ ጌታን ስትቀበሉ ስትከተሉት ምን ተስፋ አድርጋችሁ ነው? ይሄንን ማስተካከል እና ይሄ ወደ ማስተዋል መምጣት። ምን ጌታ ብሎን ነበር በፊት? ምን ተብለን ነበር በዛ ነገር ላይ? ይሄ ወደፊት እንድንሄድ ይጠቅመናል። እግዚአብሔር ይባረክ። እንጸልያለን። አባታችንና አምላካችን እግዚአብሔር ሆይ እናመሰግንሃለን ስለረዳህን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም። ጌታ ሆይ በእውነት ዛሬ እጸልያለሁ በልዩ ልዩ ግራ መጋባት ውስጥ ላሉ እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬ ማስተዋል እንዲሰጣቸው እግዚአብሔር ሆይ ያ ግራ የሚጋቡበትን ነገር ትክክለኛ ዓላማውን መረዳት እንዲሆንላቸው እግዚአብሔር ሆይ ቆም ብለው ማየት እንዲሆን ከዛ ግራ መጋባት ውስጥ እንዲወጡ በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ አንተን እየተከተሉ ላሉ ነገር ግን ተስፋ በመቁረጥ ውስጥ ላሉ የተሳሳተ ተስፋ አድርገው
ተስፋ እየቆረጡ ላሉ አሁን በኢየሱስ ክርስቶስም ተስፋቸው እንዲታደስ ትክክለኛውን ተስፋ እንድታሳያቸው እግዚአብሔር ሆይ እኔ ጸልያለሁ። በጌታ በኢየሱስ ክርስቶስም አይናቸውን አንተ ላይ ማድረግ እንዲችሉ አይናቸውን የሚጠብቃቸው ክብር ላይ የሚጠብቃቸው እውነተኛ ተስፋ ላይ ማድረግ እንዲችሉ በኢየሱስ ስም እኔ ጸልያለሁ። እንዲሁ በትዳር ውስጥ ላሉ ግራ በመጋባት ውስጥ እግዚአብሔር ሆይ ምን ላድርግ እያሉ በቃ ተጨንቀው ከሚያልፉባቸው የተለያዩ ተግዳሮቶች የተነሳ በእንደዚህ አይነት ሁኔታ ውስጥ ላሉ እግዚአብሔር ሆይ በኢየሱስ ስም ማስተዋል እንድትሰጣቸው በጌታ በኢየሱስ ስም ወደፊት መሄድ እንዲችሉ በቃ ተግዳሮቱን ሁሉ ማሸነፍ እንዲችሉ እግዚአብሔር ሆይ እንድትረዳቸው ነው ጸልያለሁ። የትንሳኤው ጌታ ኢየሱስ ደቀ መዛሙርትህን እንደገና ወደ ትክክለኛው አስተሳሰብ ወደ ትክክለኛው መንገድ የመለሰ ዛሬ በኢየሱስ ክርስቶስ ስም ነው በተለያየ ግራ መጋባት ውስጥ ላሉት ሁሉ ጌታው እንድትረዳቸው በትክክለኛው መንገድ ላይ እንድታስኬዳቸው ነው ጸልያለሁ። በኢየሱስ ክርስቶስ ማስተዋል እንድትሰጣቸው ምን ብለሃቸው ነበር ጌታ ሆይ ምን ተነግሯቸው ነበር በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንድታግዛቸው እኔ ጸልያለሁ። ደግሞ ልዩ ልዩ ጥቅምን በመፈለግ ጌታ ሆይ ከዛ ነገር ውስጥ ጥቅም አጥተው በድካም ውስጥ ላሉ የእግዚአብሔር መንፈስ ይናገረኛል። በእውነት ይሄ በቃ አሁን እያገለገላችሁ ግን እንደ አሰባችሁት ይሄ በቃ ከዛ ነገር ውስጥ ጥቅምን እየፈለጋችሁ ግን ያላገኛችሁ እና በቃ ምን ያደርጋል ድካም ነው ይሄ እያላችሁ ተስፋ በመቅረጥ ውስጥ ላላችሁ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በእውነት ምንም ጥቅምን ሳትፈልጉ ማገልገል እንዲሆንላችሁ በኢየሱስ ክርስቶስ ስም በእውነት ዋጋን የሚከፍል እግዚአብሔር ነው። አንዳንድ ጊዜ ይውላችሁ ከደከምንባቸው ዋጋን ላናገኝ እንችላለን። ፈጽሞ ካላሰብኑ ቦታ እግዚአብሔር ዋጋን ይከፍላል ወገኖቼ። በምድር እንኳን እግዚአብሔር ዋጋን ይከፍላል። በእውነት ካልደከማችሁበት እግዚአብሔር ያሳጭዳችኋል። ግን የምታደርጉትን ነገር ሁሉ ስለ ጌታ ብላችሁ ማድረግ እንድትችሉ ምንም አይነት ጥቅም ሳትፈልጉ ጥቅም መፈለግም በእውነት ወደፊት እንዳንሄድ በቃ ነገር ተስፋ እንድንቆርጥ ያደርጋልና በኢየሱስ ክርስቶስ ስም በእንደዚህ አይነት ሁኔታ ውስጥ ላላችሁ እግዚአብሔር እንዲረዳችሁ ነው ጸልያለሁ። ምክንያቱም እየጸለይኩ የእግዚአብሔር መንፈስ ስለተናገረኝ ነው። እንዲ ልዩ ልዩ ጥቅም ይሄን ነገር ማድረግ ምንድነው ምን ጥቅም አለው ብላችሁ በቃ ነገሮችን ለመተው ያላችሁ በኢየሱስ ክርስቶስም ዛሬ እግዚአብሔር አቅም እንዲሰጣችሁ በእውነት የምታደርጉትን ነገር ስለ ጌታ ብላችሁ እንድታደርጉ በቃ ከዛ ነገር ላይ ጥቅም መፈለጋችሁን እንድታቆሙ እግዚአብሔር እንዲረዳችሁ ነው ጸልያለሁ። በኢየሱስ ክርስቶስም ጸጋ እንዲበዛላችሁ ጸልያለሁ። እግዚአብሔር በእውነት ዋጋን ይከፍላል ወገኖቼ። ስለ ጌታ ብለን በመናደርገው ነገር ሁሉ እግዚአብሔር ዋጋን ይከፍላል። በኢየሱስም በሰማይም በምድርም ዋጋን ይከፍላል ጌታ። ካልጠበቃችሁት ቦታ እግዚአብሔር ያሳጭዳችኋል። ካልጠበቃችሁበት ቦታ ላይ በእውነት እግዚአብሔር ያሳጭዳችኋል። በእውነት እንደ እግዚአብሔር ቃል በእውነት እንደ ትንቢት ስሙኝ። ይሄንን ካልጠበቃችሁት ቦታ ላይ እግዚአብሔር የድካማችሁን ፍሬ ያሳጭዳችኋል በኢየሱስ ክርስቶስም። እናንተ ግን ምንም ጥቅም ሳትፈልጉ በነፃ ማድረግ ይሆንላችሁ። የጌታ ጸጋ ይብዛላችሁ በኢየሱስ ስም። እግዚአብሔር ሆይ ስለምትረዳቸው ነው ያመሰግናለሁ። አቅም ስለሚበዛላቸው አመሰግናለሁ። ጌታ ሆይ በእውነት አንተ ትረዳለህ፣ አንተ ታስፈጽማለህ። ደቀ መዛሙርትን የረዳ እንደገና ወደ ሐሳብህ የመለሰ ዛሬ በልዩ ልዩ ግራ መጋባት ውስጥ ያሉትን ሁሉ እንድትረዳቸው እንደገና ወደ ሐሳብህ እንድትመልሳቸው እንደገና ወደ ፍቃድህ መንገድ እንድትመልሳቸው በኢየሱስ ስም እኔ ጸልያለሁ። ሐሳብህን ማድረግ እንዲችሉ እግዚአብሔር ሆይ እስከ መጨረሻ መሄድ እንዲችሉ በኢየሱስ ክርስቶስም ግራ ተጋብተው ቆመው ያሉ ጌታ ሆይ ነው መንቀሳቀስ እንዲጀምሩ እንዲወጡ ከዚህ ከግራ መጋባት ስሜት ውስጥ በኢየሱስ ስም እንዲወጡ ጸልያለሁ። እግዚአብሔር ሆይ በትዳራቸው ግራ የተጋቡ ከሚገጥማቸው ተግዳሮት ፈተናዎች የተነሳ እግዚአብሔር ሆይ ግራ ተጋብተው ያሉ ወደ ፍቺ ደረጃ እንኳን ሊደርሱ ላሉ እግዚአብሔር ሆይ ዛሬ እጅ ጣልቃ እንድትገባ ጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ እንድታግዛቸው ጌታ ሆይ የትዳርን ዓላማ መረዳት እንዲችሉ
ጌታ ሆይ እንድታግዛቸው እጸልያለሁኝ። የትኛውም የክፉ መንፈስ ደግሞ የተሰበረ ይሁን፣ ግራ የሚያጋባ መንፈስ በኢየሱስ ክርስቶስ ስም በእውነት እንዳናስተውል አይምሮን የሚይዝ የተነገረንን እግዚአብሔር የነገረንን የተስፋ ቃሎች እንዳናስተውል በነገሩ ላይ እንድናተኩር ይሁላችሁ። በነገሩ ላይ አሁን በመታልፉበት ቻሌንጆች ላይ ተግዳሮቶች ላይ አይናችሁን እሱ ላይ እንድታደርጉ የሚያደርግ እንደዛ ስናደርግ ማስተዋል አንችልም እና በኢየሱስ ክርስቶስም የተጽኖ ዛሬ የተነሳ ይሁን ነገሩን አጉልቶ የሚያሳይ እግዚአብሔር የነገራችሁን እግዚአብሔር አስቀድሞ ያላችሁን ነገር የሚሸፍን በቃ አለቀለት አበቃለት እያለ ተስፋ የሚያስቆርጥ በኢየሱስ ክርስቶስ ስም ዛሬ የተመታ ይሁን። ይህ መንፈስ በኢየሱስ ስም ይመታ፣ በጌታ በኢየሱስ ስም የተመታ ይሁን። መጠውለግ ከህዝብ ላይ ይነሳ። ተስፋ መቁረጥ፣ አለማመን፣ ለማመን መዘግየት በኢየሱስ ስም ከህዝብ ልብ ላይ ይነሳ። በጌታ በኢየሱስ ስም እግዚአብሔር ሆይ ጸጋ ስለሚያግዘን ስለሚረዳን እናመሰግንሃለን። ጌታ በእምነት ልብ ሁሉ እንዲሞላ ወደፊት መሄድ እንዲሆን ተግዳሮቶችን አልፎ መሄድ እንዲሆን በኢየሱስ ስም ጸጋህ እንዲረዳቸው ጸለይኩኝ። እናመሰግንሃለን ስለረዳህን። ክብር ሁሉ ለአንተ ይሁን። በልጅ በኢየሱስ ክርስቶስ ስም ጸለይን፣ አሜን።